ነገር ነው ያረግናት። ቤተሰቦቿ እንዳይስማሙ አረግን። አንለቅምኛ አንለቅምኛ። አትለቁ? አዎ። ማናችሁ እናንተ ውስጥ አለቃችሁ ማን ነው? ማን ነው አለቃችሁ? እኛ ቡዳንን የዛር መንፈስ ነን፣ መተት ነን፣ ድግምት ነን። ምንም ከዚህ በላይ አንነግራችሁ። አሁን ወደ ቤታችን ልቀቁን። ወይት ነው ቤት? ሲጀመር እኮ ይዛን የመጣችው አንድ ክልፍልፍ ሴትዮ ናት፣ እየተክለበለበች። እኛ ሲጀመር እንዴ በተማለም። እስቲ ከሷ ጋር የመጣችሁ እናት የታለሽ? ነይ። የመጨረሻ ዓላማ ምንድነው? እሷን መግደል። አንተ ቡዳ ድግምት የት ሀገር ነው የምትሰራው? እኛ የምንኖረው አዲስ አበባ ነው። የምትሰሩት እዚያው ሀገር ነው? እዚያው አዲስ አበባ ነው። ትሄዳለህ አትሄድም? አሁን ከውስጥ እኛ እንሄድም። እንደውም እዚህ ስትመጣ እኮ ኩላሊቷን ነበር የያዝናት። እሷ ናት እንጂ እያክለፈለበች አመጣቻት። እሷ ናት እያክለፈለበች። ከዚህ ሰዓት ጀምሮ ዳግም ላትቀመጥ ከላይ ፀጉር እስከ ጥፍሯ እሳት አዛለሁ። በጌታ በኢየሱስ ስም ተቃጠል። ከውስጧ ተቃጠል። ቶሎ በል። በታላቅ ድምፅ 3 ጊዜ እየጮክ ወደ ጥልቅ ግባ። በሊድ ሂድ ብያለሁ። ድጋም የመጨረሻ ቻው። አሁን በፍጹም አንለቅም ሲል ስልጣን ያለው ኃይል ያለው መቀመጥ የሚችል አይመስልም። ታውቃላችሁ አጋንንት ያው ውሸታም ነው፣ የውሸት አባት ነው። እንደገና ደግሞ የሰውን ፌዝ ራሱ የሰውን እምነት ለመፈታተን በቃ አንደበቱ የሚናገረው ነገር እገላለሁ፣ አጠፋለሁ፣ አልለቅም ይላል። ነገር ግን ሁሌ የስሙን ኃይል ከናንተ ጋር የሚበልጠውን ጌታ ከናንተ ጋር ያለውን ነገር ስታምኑና ስታውቁት በዛ እምነት ውስጥ ዕውቀት አለ። ለዛ እምነት ደግሞ መናፍስቶች ቆሞ ምላሽ መስጠት አይችሉም። ግን የኢየሱስን ስም ስትጠሩ በዚህ ምድር ላይ በሰማይ በምድር ከምድር በታች ጉልበት ያለው ሁሉ ለዚህ ስም እንደሚንበረከክ እመኑ። ጳውሎስ የበራለትን ለፊልጵስዩስ ሰዎች ምዕራፍ 2 ላይ ሲያስቀምጥ ጉልበት ያለው ሁሉ በሰማይ በምድር ከምድር በታች ለዚህ ስም ምን ይላል አለ? ይንበረከካል። ማን ነው ስምሽ አንቺ? ቤቴልሄም። ምንድነው ሃይማኖትሽ? ኦርቶዶክስ። ዛሬ መምጣትሽ ነው? አጨብጭቡላት እንኳን ደህና መጣሽ ስትሉ። ሃሌሉያ። አንዳንዶች አምናለሁ በዚህ ዘመን ፍጻሜ ላይ በዚህ ወር ከፊት ባሉ ጊዜያቶች ላይ በየመንደሩ በየሰፈሩ አጋንንትን ታስወጣላችሁ። በየመስሪያ ቤታችሁ አጋንንትን ታስወጣላችሁ። የጨለማን ሥራ ታፈርሳላችሁ፣ ታስወጣላችሁ በኢየሱስ። እስቲ አንድ ሰው ጮሆ አስወጣለሁ ይበል። በጣም ወዶ ቃል አለ ማርቆስ 16:16 ሁሉ ጊዜ ያን ቃል ሳነብ ስለ ራሴ እንደሚያወራ ነው ማውቀው፣ በፊትም ዛሬም ማለት ነው። መጽሐፍ ምን ይላል? ያመኑት ይላል እነዚህ ምልክቶች ይከተሏቸዋል። ባይዘዌ ቃሉ ለእናንተ እንደተጻፈ እናንተን እንደሚመለከታችሁ በእናንተ ሕይወት ላይ እንደሚገለጥ ማመን አለባችሁ። ቃሉ ስታነቡ ምን ይላል? ያመኑት እነዚህ ምልክቶች በስሜ አጋንንትን ያስወጣሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸው፣ እጃቸውን በደዌያን ላይ ይጭናሉ፣ ደዌያኑም ይፈወሳሉ፣ በአዲስ ቋንቋ ይናገራሉ። አንድ አማኝ ካለ ጮሆ አሜን ይበል። እስቲ 2018 በሉ። እነዚህ ምልክቶች ይከተሉኛል በኢየሱስ ስም በሉ። አጋንንትን አስወጣለሁ፣ ከሰው ውስጥ አስወጣለሁ፣ ከሥራ መሃል አስወጣለሁ። ሃሌሉያ። በአዲስ ቋንቋ እናገራለሁ፣ እባብን ይዛለሁ፣ የሚገድል ነገር ብጠጣ እንኳን አይጎዳኝም። ሃሌሉያ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋል፣ የሚጎዳችሁ ነገር አይኖርም አለ ጳውሎስ። ስለዚህ ነው ይህ ቃል ልቡ ላይ አለ። እፉኝት መታ ስትነድፍ ሐዋርያት ሥራ 28 ላይ ታውቃላችሁ። እዛ ሀገር ያሉ ሰዎች በእፉኝት ተነደፉ ማለት በቃ ኢሚዲየትሊ ከጥቂት ደቂቃ በኋላ ሞቱ ማለት ነው፣ ሰውነታቸው አብጦ። ስለዚህ የዛ ሀገር ሰዎች ሲመለከቱት ጳውሎስ በእፉኝት ተነድፏል፣
ምን አይነት ኃጢአተኛ ቢሆን ነው ከዚህ መርከብ አደጋ ተርፎ አሁን ደግሞ በፉኝት ተነድፏል። ስለዚህ ካሁን አብጦ ሊሞት ነው ብለው ቁጭ ብለው መጠባበቅ ጀመሩ። እሱ ፉኝቱ በነደፈችው ጊዜ አራገፈ ወደ እሳቱና ስራውን ቀጠለ። ካሁን አብጦ ሊሞት ነው ብለው ሲጠብቁ እሱ ግን ጭራሽ ሊሞት አይደለም፣ ምንም አይነት ሰውነቱ ላይ ለውጥ አላዩም። ከዛ መጽሐፉ ሲናገር ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል። ጳውሎስ ውስጥ የነበረውን መረዳት ልንገራችሁ። እፉኝቷ ውስጥ ካለው ከመግደል አቅም በላይ በሱ ውስጥ ያለው ኃይል ታላቅ እንደሆነ አምነዋል። በዚህ መረዳት ሁሉ ጊዜ ስትመላለሱ የትኛውም መርዛማ ነገር የትኛውም ክፉ ነገር ከእግራችሁ በታች የተረገጠ ነው። እስቲ እርገጡና በመንፈስ እንዲህ ብላችሁ ተናገሩ። እባብና ጊንጡን ረግጥ ዘንድ በሎ በጠላት ኃይል ሁሉ ላይ ስልጣን ተሰጥቶኛል በሎ ኢታካፓራዶስ ሴሌብራዲ ዳሉ ባራካቶሲያ። ይህ ስልጣን ሊሻር የማይችል ከጌታ ከኢየሱስ የተቀበላችሁት የጨለማን ሥራ የምታፈርሱበት እባብና ዘንዶውን ተክላውንና አንበሳውን የምትረግጡበት ስልጣን ተሰጥቷችኋል። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ዛሬ ገና ቸርች መጣሽ? አዎ። ከየት ሰፈር ነው የመጣሽ? ከአዲሱ ገበያ። አዲሱ ገበያ። እሷ ናት ይዛሽ የመጣችው? አዎ። ተወጃታለሽ? አዎ። እሺ፣ እቀፊያት። ቅድም የተናገረችው እሷ አይደለችም። አንቺ ገብቶሻል አይደል? አዎ። ተባረኪ። ጌታ በኢየሱስ ስም ሁሉ ሰው እንደዚህ የጌታ መምጫ ስለደረሰ ነፍሳትን ከጨለማ ወደሚደነቅ ብርሃን ማምጣት አለበት። ሁለት እጅሽን ከፍ አድርጊ። አይንሽን ጨፍኝና ጌታ ኢየሱስ ሆይ በይ። ጌታ ኢየሱስ ሆይ ስለኔ ኃጢአት እንደሞትክ በሶስተኛውም ቀን ከሙታን እንደተነሳ በልቤ አምናለሁ በአንደበቴ መሰክራለሁ። ከዚህ በኋላ እኔ አንተ ነኝ። ልጅህ አድርገህ ስለተቀበልከኝ የዘላለምን ሕይወት ስለሰጠኸኝ አመሰግንሃለሁ። ሃሌሉያ። ምን ተሰማሽ? ደስ ብሎሻል? ቀኝ እጅሽን ልብሽ ላይ አድርጊ። ይሄ የተቀበልሽው ደስታ እስከ ዘላለም ይሆናል። እሺ፣ አሜን። መንፈስ ቅዱስ ካንቺ አይለይም። አሜን። ከዚህ ሰዓት ጀምሮ የመንፈስ ቅዱስ ኃይል ከላይ ጸጉሩ እስከ ጥፍርሽ ይምጣ። አሜን። በጌታ በኢየሱስ ስም አሜን። ሆኖልሻል።